ቦታ በጣም የሚያስፈራ ቦታ ነው። እዚህ ጋር አይታችሁታል ስጋውን። እኔ ላይክ ምን አይነት ስጋ እንደሆነ አላውቅም፣ ብቻ ግን በጣም ትኩስ ስጋ እንደሆነ ያስታውቃል። በጀርባ በኩል ነበረ ገባ ያለች። በጣም ነው ቦታው የሚያስፈራው፣ በጣም ከምላችሁ በላይ በጣም ያስፈራል። ጭር ያለ ነው ምናምን ነገር እና ላይክ የጠንቋይ የተባለው ሰውዬ የእሱ ጓሮ ነው እና በጣም እዚህ ማሳ ውስጥ በጣም ብዙ ዶሮዎች አሉ። በጣም አነሰ ከተባለ 50-60 ምናምን ነገር ይሆናል። በየእንቅስቃሴ ውስጥ መሀል ላይ ዶሮ አለ እና እንግዲህ ባጃጃችን ከብጃት ውረድ ብላኛው እንግዲህ በእግሬ እየወጣኝ ነው። ሹፌሩ ራሱ ከብዶት ነው መሰለኝ ወረደ። እንደዚህ አይነት ቦታ ላይ ነው እንግዲህ ድግምቱ የተሰራው። ብቻ ሳልጨርስ እንደማልመለስ ቃል ገባላችኋለሁ። ግን የማደርገው ጥንቃቄ ግን ሁሌም ተመሳሳይ ነው። የኔ ሰዎችንም በዛው ልክ ነው የምጠራጠረው፣ አዲስ ሰውንም በዛው ልክ ነው የምጠራጠረው። የምር መጣውላችሁ አብርሽ ሰው የለውም ማንም አይደርስለትም ምናምን ብላችሁ አስባችሁ የነበራችሁ ሰዎች አሁን ይመጣል። ከዛ ደግሞ አብርሽ ማለት ነው። ይሄ ደግሞ ቃሌ ነው እንዳትረሱ። አካባቢ እንግዲህ ያረፍነው ምሳ ለመብላት ምሳ ከበላን በኋላ ባጃጅ ይዘን ደግሞ ወደ ቡታጀራ እንደርሳለን ማለት ነው። እና በአጋጣሚ ሆኖ ቡታጀራን አልፌው መጥቼ ነው በስህተት እና ደግሜ ወደ ቡታጀራ ልመለስ ነው። ብቻ ላይክ እሄዳለሁ እና የተፈጠረውን ነገር ለማጣራት እሞክራለሁ። ኢንፎርሜሽን ያደረሰችኝን ልጅቷ ሄጄ ስለ ሁኔታው ምናምን ነገር አጫውታታለሁ። ብቻ አሪፍ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ቡታጀራ ገብተናል። ይህ መናኸሪያው ነው። ውስጥ ገብተናል። እንግዲህ ከቡታጀራ ከግቢው ተነስተን አሁን ልጅቷ ወደ ጠቆመችን ቦታ ላይ ጉዞ ጀምረናል። እየሄድን ነው። ያው እናንተም በዛው መንገዱን ቀኘት እያደረጋችሁ ምናልባት ደግሞ የቡታጀራ አካባቢ ነዋሪዎች፣ ተወላጆች አሁን ላይ በስደት ያላችሁ ሰዎች ምናምንም ካላችሁ አንድ ሚሞሪም ይሆናችኋል። ቦታውን የምታዩት እስከ ስልጢ ከሚባል ቦታ ላይ ነው ወደ ቡታጀራ የሄድ ነው። ምክንያቱም በአጋጣሚ ሆኖ ቦታውን ትንሽ ላጣልን አመለጥን። ነገር ማለት ሀሳቤ ሌላ ቦታ ላይ ሆኖ ጉግል ማፑን ማየት አቁሜ ነበርና በአጋጣሚ ሆኖ ላይክ አለፍኩት። ቡታጀራን አልፎ ነው ስልጤ ያለውና አሁን ከስልጤ ተመልሰን ወደ ቡታጀራ ምናምን ነገር እየሄድን ነበረ። ቡታጀራ ሄደን ቡታጀራ ከደረስን በኋላ ደግሞ ልጅቷ ወደ ጠቆመችን ቦታ ደግሞ ላይክ ጠንቋዩ አለበት ወይም ደግሞ የአብርሽ ጉዳይ ላይ ተሳታፊ ነበረ ያለችን የጠንቋዩ ቤት ጋር ለመሄድ ጉዞ ጀምረናል። አሁን ወደሱ ነው እየሄድን ያለ ነው። በጣም ረጅም ትልቅ በቃ ላይክ ትልቅ ተራራ ነው። ያው ከኋላም ያው ሰዎችን ምናምን ጭኗል። በተቻለኝ መጠን ያው እንደ ሚሞሪም ምናምን ነገር ራሴንም ቦታውንም አካባቢው ምናምን ነገር እየቃኘውላችሁ ነበረ። እዚች ጋር በጣም የሚያስገርም ነገር ነው የተፈጠረው። እስቲ እዩትማ። እንግዲህ ባጃጃችን ከብጃት ውረድ ብላኛው እንግዲህ በእግሬ እየወጣኝ ነው። ሹፌሩ ራሱ ከብዶት ነው መሰለኝ ወረደ። ብቻ በጣም ነው ሰፈሩ ጭር ያለው። እዩት እስቲ በላ የሚገርም ነው። ብቻ ተመልካቾቼ እዚህ ሰፈር ነው እንግዲህ እንደዚህ አይነት ቦታ ላይ ነው እንግዲህ ድግምቱ የተሰራው። ብቻ ሳልጨርስ እንደማልመለስ ቃል ገባላችኋለሁ። እንግዲህ በድጋሚ ጉዟችንን ቀጥለናል። ያው ባጃጇ ትንሽ ዳገት ነገር ከብዷታልና መውጣት አቅቷት ነበረ። ከዛ እሱን ደግሞ ወጣ ስትጨርስ ደግሞ ሌላ አስደንጋጭ ነገር ተፈጠረ። መሀል መንገድ ላይ የተራራው መሀል ላይ ሴንተር ላይ በሚባል ሁኔታ እኛ መድረስ ከምንፈልገው ቦታና
ከተነሳንበት ቦታ ሴንተር ፓርት ላይ በቃ ወደኋላም ወደፊትም መሄድ የማንችልበት ቦታ ላይ ጎማው ፈነዳ እና በጣም ነበረ የሚያስደነግጠው። ምክንያቱም ባጃጅም ሰውን በብዛት እዚያ አካባቢ ላይ አይኖርም። ሰላም የተወደዳችሁና የተከበራችሁ የእኔ ቻናል ቤተሰቦች እንደምን ከርማችኋል? እንግዲህ ያው ገጠር ገብተናል። እንግዲህ እንደሚታወቀው ነውና ያው አብርሽም ያው ስለኔ በጣም ጥሩ ጥሩ ነገር እንዳልነገሩት ስለማቅ የነገሩት ነገር እንዳለ ከኔ ጋር የሚያጣላና የሚያቀያይም አይነት ነገር ስለሆነ እኔ ምንም ላይክ እሱ ጋር ሄጄ ምንም መፈየድ ስለማልችል ሰው ከመሰረቱ ጉዳዩን መጨረስ ነው የሚያስፈልገው። ስለዚህ ለዛ ደግሞ ሲባል ድግምት የተሰራበት ቦታ ላይ መጥቻለሁ፣ ተገኝቻለሁ። ስለዚህ ጉዳዩን እዚህ ለአንዴና ለመጨረሻ ጨርሷለን ማለት ነውና እናንተንም በጣም ነው የማመሰግነው። ሀሳብ አስተያየታችሁን እየሰጣችሁኝ ነበረ፣ በጣም እያበረታታችሁኝ ነበረ። ኤቭሪቲንግ በቃ ከጎን የነበራችሁ በቃ ሁሌም ማለት ነውና ያን ነገር ደግሞ ሳላደንቅና ሳላመሰግን ማለፍ አልችልም። በጣም ነው የምወዳችሁ። ያው የባጃጁም ሹፌር ጓደኞቹ ጋር እየደወለ ነው። ያው ስኮርት ስላልያዘ ነው እንጂ ስኮርት ቢይዝ ኖሮ የባጃጁ ግማ ታውቁታላችሁ፣ 3 ብሎ ፈታ ፈታ አድርጎ ማሰር ብቻ ነው። ያን ያህል ውስብስብ ነገር አይደለም እና እሱ ያው እንግዲህ ጓደኛው እስኪመጣ ድረስ እኔም ቦታውን ምናምን ላስቃኛችሁ፣ እኔም በዛው ልቃኘው ምናምን ነገር እያሰብኩኝ ነው። ግን ያው ረጅም ሰዓት መጠበቅ በጣም የሚያሰለቸው። ገልብጬ ላዞርና ላውራችሁ ወደ እኔ ላድርገውና እንደዚህ እንጫወትን። እንግዲህ ያው ያልነው ቦታ ላይ ምናምን ተገኝተናል። ብቻ ረጅም መንገድ ነው የተጓዝኩት ነው። ዳገቱ ዳገት እንዳይመስላችሁ በቃ you have no idea። በጣም ነው የምትጓዙት፣ ድክም የሚያደርግ ዳገትና እኔ ራሱ ዛሬ ድክምክም ብሎኛልና ብቻ ግን አየሩ ምናምን በጣም በቃ ጸዴ ነው፣ በጣም ጸዴ እና የአካባቢው ቦታው ምናምን ነገር ሌላ ሌቭል ነው እና አይ ቲንክ የመጀመሪያ ስለሆነ ነው መሰለኝ አየሩ ለወጥ ብሎብኛል። ብቻ በተቻለኝ መጠን ማንነቴን ለመቀየር ሞክሬያለሁ። እኔን እንዲገምቱኝ አልፈልግም እና ደግሞ ገምተውኝ እንዲጠነቀቁኝ አልፈልግም። ለዛ ነው ስለዚህ ላይክ ጠንቋይ ቤት ጉዳይ እንዳለኝ አይነት ነገር አድርጌ ገብቼ ነው ጉዳይን ማስፈጸም የፈለኩት። ስለዚህ ገብቼ አስፈጽማለሁ ማለት ነው። ጉዳይን በሚገባ መንገድ አረጋግጬ እና ደግሞ አብርሽ ሰላም የሚሆንበትን ነገር አጽድቄ ነው የምመለሰው እና እናንተም ግን በዱዓና በጸሎታችሁ ከኔ ጋር ሁኑ፣ አግዙኝ። ምክንያቱም ላይክ እኔ ሰበቡን ብቻ ነው የማደርሰው። እንግዲህ ፈጣሪ ነው ሁሉንም ነገር የሚያስተካክለውና ለዛ ደግሞ የእናንተ ዱዓ ቢታከልበት በጣም ጸዴ ነው የሚሆነው አይመስላችሁ? እንደዚህ ፀሐይ ነው እና ብቻ ተመልካቾቼ ያው ባጃጁ እንትን እስኪል ድረስ ምንም የምንሰራው ነገር የለም እና ደግሞ በዚሁ አጋጣሚ በጣም ከመነግራችሁ በላይ ላወድሳችሁም ላመሰግናችሁም ላከብራችሁም እፈልጋለሁ። በጣም ብዙ ሰው ጋር ቪዲዮ ተደራሽነት እንዲኖረው የአቅማችሁን አስተዋጽኦ እያደረጋችሁ ነው። እንግዲህ የሰው ልጅ በሚችለው ነገር ነው አይደል የሚተባበረው እና እናንተ በምትችሉት ነገር እየተባበራችሁኝ እንደሆነ ነው ፊል እያደረኩኝ ያለሁት። በቃ ደስ ይላል። ላይክ በዚህ ልክ ስታምኑብኝ ምናምን እኔ ራሱ በጣም ሼም እየያዘኝ መምጣት ጀመረ ብታይ። በጣም በቃ ማለት ይሄን ነገር ማሳካት ባልችልስ ምናምን ማሰብ ጀመርኩኝ ለመጀመሪያ ጊዜ እንደዚህ ስሜት ሲሰማኝ ማለት ነውና ላይክ ለሰጣችሁኝ ክብር፣ ለሰጣችሁኝ ሞገስ፣ ስላመናችሁኝ በጣም ነው የማመሰግነው። ፕላስ ደግሞ ይሄን ነገር ላይክ መስራት እንደምችል ገብቷችሁ ቪዲዮ በጣም ብዙ ሰው ጋር እንዲዳረስ ምናምን ላይክም ሼርም እያደረጋችሁ የነበራችሁ ሰዎች አላችሁ። ከዛ በላይ ደግሞ ማለት ነው ኢንፎርሜሽን፣ በጣም ብዙ ኢንፎርሜሽን ኢሞ ላይ በጣም እየላካችሁልኝ ነው ያላችሁት። በጣም ነው የማመሰግነው። ላይክ አብርሽ ደህና መሆን ይገባዋል፣ ሰላም መሆን ይገባዋል። የሚገርም ፐርሰናሊቲ፣ የሚገርም ስብዕና ያለው ሰው ነው። በተለይ ለእኔ ደግሞ እኔ አንድ ላይ አብርሽ ከዳነ በኋላ አንድ ላይ መተን እንነግራችኋለን ላይክ ምን እንዳደረገልኝ። እስከዛው ግን ለእናንተ ራሱ ሰርፕራይዝ ይሁን ብዬ ስላሰብኩኝ ነው። ብቻ ግን ከፈጣሪ ጋር ሁሉም ነገር መስመር ይይዛል፣ ሁሉም ነገር ይሳካል። እኔ እንደዛ ነው የማስበው እና እናንተም ዱዓ አድርጉልኝ እና ደግሞ
አብርሽን በዚህ ልክ ልትጎዱ ያሰባችሁ ሰዎች ከቅርብም ሆናችሁ ከሩቅ አሁን እኔ መጥቼለታለሁ። እኔ ብቻ አይደሉም በጣም አብርሽን መውደድ የሚችሉ የሚወዱ በጣም ብዙ ሰዎች ከጎን ያሉ የሚያግዙኝ የሚያበረታቱኝ። በእርግጥ እንግዲህ አሁን የተፈጠረውን ነገር አይታችኋል። እንግዲህ ማለት ላይክ እንደ ቤተሰብ ይጨንቃችኋል እኮ ላይክ እንደዚህ እዚህን ያህል ቦታ ተጉዤ ምናምን ነገር መጥቼ በዛ ላይ ደግሞ ማላውቀው ሀገር ላይ ምናምን ነገር እዚህ ለመጀመሪያ ጊዜ ነው ስመጣ እና ሲጀምር ክፍለ ሀገር ወጥቼ ራሱ አላውቅም እና ከከተማ ወጥቼ አላውቅም። የሆነ ጊዜ ደብረ ዘይት ነው ምናምን ሄጄ አውቃለሁ። ከዛ ውጪ ምንም የጉዞ ታሪክ የለኝም እና ላይክ እንደዚህ አይነት ነገር ደግሞ ኖሮኝ ስለማያውቅ ለዛ ነው መሰለኝ ቤተሰቦቼ ምናምን በጣም በሰፊው ተጨነቁና ብቻ ግን ዞሮ ዞሮ አብርሽ ለኔ ምን አይነት ሰው እንደሆነ በስሱም ስለገባቸው በቃ ስሜትህ ነው ምናምን ነገር ብለው ነው እየተውኝ እንጂ እኔ አንደርስታንድ እኮ በቃ ማለት እኔም ወንድሜ እህቴ ምናምን በዚህ ልክ ምናምን ነገር የሆነ ነገር ካላደረኩኝ ብላ ክችች ብትል ወይ ክችች ቢል ላይክ እነሱ ያደረጉትን ነገር አደርጋለሁ እኮ ላደርግ እችላለሁ። እና ምን ጎንቦ ተስተካከለ ጎሞ እንዲያስተካክሉት ነው መሰለኝ አባ ምናምን ትለኛለች። እና ኤኒዌይስ አላገኘኋትም አሁን ልጅቷ የምትጠቁመኝን ወደዛ በጣም ረጅም መንገድ ነው እና እሱን በባጃጅ ከመጣሁኝ በኋላ ነው ልትነግረኝ የተከታተል ነው ማለት ቦታው ወደዛ አካባቢ ነው። ብቻ ሄዳለሁ እና እናንተ እንዳትጨነቁ ራስን ጠብቅ ምናምን ነገር ተወዬ ወጥመር ሊሆን ይችላል ምናምን ነገር በጣም ብዙ ኮሜንቶች እንደዛ ይቻላል። ላይክ እኔ እዚህ ስራ ላይ 2 አመት ወይ 3 አመት አካባቢ ምናምን ነገር ሆኖኛል እና በጣም ብዙ አይነት ኬዞችን አስተናግደናል ውስብስብ የሆኑ ማለት ነው። እና ኢቨን እንደዚህ የማታውቁት ሰው ምናምን ሆኖ ይቅርና የምናውቀው የራሳችን ሰው ሲሸጠን ከአንድም 2 ጊዜ ገጥሞናል። ስለዚህ ትንሽዬ የምለው መረጃ አይኖርም ያው ለአብርሽ ስለሆነ ማለት ነው። መረጃዎችን ቀለል አላደርግም ከምንም ከማንም ይምጣ፣ ግን የማደርገው ጥንቃቄ ግን ሁሌም ተመሳሳይ ነው። የኔ ሰዎችንም በዛው ልክ ነው የምጠራጠረው፣ አዲስ ሰውንም በዛው ልክ ነው የምጠራጠረው። ስለዚህ ከጥንቃቄ ጋር ምናምን ነገር በተያያዘ ሀሳብ አይግባችሁ። የምችለውን ያህል እንደው ከምችለውን በላይ በጣም ፈርዘር ሄጄ ጥንቃቄ አደርጋለሁ እና ከዛ እንግል አትጨነቁ በቃ ማለት በተለይ የኔ ቤተሰቦች በጣም ተጨንቀዋል እና ያው የፈለገ ጥንቃቄን ብታደርጉ በዚህ ሀገር አቋርጬ ምናምን መጥቼ የሆነ ነገር ሀፕን ቢያደርግ ምናምን ብለው ስጋት አለባቸው እና እኔም እኮ በዚህ ልክ እንዲጨነቁብኝ ምናምን ነገር አልፈልግም። ግን ያው ሁለት ወዶ ደግሞ አይሆንም ማለት ነው። ስለዚህ ማድረግ የምችለው ያህል ልሞክር። አትሊስት ሳልሞክር አሁን አብርሽ የሆነ ማለት ማዳን እየቻልኩኝ ሁኔታውን ከኔ በላይ ማንም እንደማይረዳው እየገባኝ፣ ምክንያቱም ያየሁት ነገር ነው ተመልካቾች፣ ያየሁት ነገር ነው። ስለዚህ ከዛ አንፃር እኔ የማውቀውን ነገር ባላወቀ ምናምን ነገር የሰማሁትን ነገር ባልሰማ ጆሮ ዳባ ምናምን ብዬ ባልፈው ለኔም ሰላም አይደለም እና ከዛ አንግል አትሊስት የምችለውን ያህል ያቅሜን ያህል ሞክሬ ባይሳካልኝ በቃ ችግር የለውም በቃ ለፈጣሪ ተወዋለሁ። ግን በእኔ አቅም መሳካት የሚችል ነገር ሆኖ እንትን ብል ማለት ባልሞክር በጣም ነው የሚደብረኝ እኔ እና ለራሴ ራሱ ይቅርታ አልለውም እና ከዛ አንግል ነው መሞከር የፈለኩት ልላችሁ ፈልጌ ነው። እና ደግሞ መጣሁላችሁ፣ የምር መጣሁላችሁ። አብርሽ ሰው የለውም ማንም አይደርስለትም ምናምን ብላችሁ አስባችሁ የነበራችሁ ሰዎች አሁን ይመጣሉ። ከዛ ደግሞ አብርሽን ማድነዋለሁ። ይሄ ደግሞ ቃሌ ነው እንዳትረሱት እሺ፣ የምሬን። ምክንያቱም ይሄ በጣም ለኔ ሲሊ በቃ በጣም ትንሽዬ የሚባል ኬዝም ከዚህ የባሱ በጣም ውስብስብ የሆኑ ነገሮችን ስንፈታ ከርመናል። ስለዚህ ይሄንን ነገር ለመፍታት ጊዜ እንደማይፈጅብኝ ልነግራችሁ ፈልጋለሁ። ላይክ በዚህ ልክ መጓዝ ከቻልኩኝ ያን ያህል አሳሳቢ ነው ብዬ አላስብም። ላይክ የደከመኝ ነው ምናምን ነገር ሰውነቴ ምናምን ዛል ብሏልና
በዛው አንዳንድ ሰው ነው እዚህ አካባቢ ላይ የሚያልፈው ሞተር ምናምን ሲያልፍ እያየሁ እየገረመኝ ነው። እና የለም በቃ ሰው ይዩት እስቲ እንዳለ በቃ ላይክ አሁን ደቡብ ክልል አይደል ከተማ ነው እንዳለ ያለው ወጣቱ እና ሰው ጣል ጣል ካያችሁ ወይ ሞተረኛ ነው ወይ የባጃጅ ሹፌር ነው፣ ካለፈ ደግሞ ጎልማሳ ሰው ነው። ወጣት እንዲህ አታዩም። እና ወደው በጣም ጩጬ እዛች ጋር የሆነ አንድ ልጅ ታያችኋል። ትንሽዬ ልጅ በቃ እያገደ ነው ከብት እና ኧረ ተው ይሄን የመሰለ ለማገር ጥላችሁ ወዴት ነው ኩብለለው? ኤኒዌይስ ተመልካቾች ያው ወሬ ማስረዝምባችሁ የት ልሂድ ብዬ ነው ግራ ገብቶኝ ነው። እና እንደው ላይቭ ኢንተርኔት ቢሰራ ላይቭ ገብቼ ከእናንተ ጋር ባወራው ደስ ይለኝ ነበር። ምክንያቱም የት ሄዳለሁ? ኦልሬዲ እዛ ጋር ጎማችን ፈንድቶ ምናምን ነገር ቁጭ ብለናል። ምንም ምርጫ የለም እናንተን ከማውራት ውጪ ምናምን ነገር። እኔ እኮ ይሄንን ቪዲዮ የሚያይ ሰው ኧረ ተውዬ ወሬን ትተህ ወደ ጉዳይ ሂድ። ወዴት ልሂድ? መሀል መንገድ ላይ ነው የቆምነው፣ መሀል ሜክሲኮ እንዳለችው ሴትዮ በቃ ያለ ቆሟል ባጃጁ። ብቻ እስቲ እናንተ ማሳብ አስተያየታችሁ ምናምን ነገር ከመስጠት አትቦዝኑ እና በቅርቡ እንዲህ በቀላሉ የሚስተካከል ነገር አይደለም። እንደዛ ብዬ በጣም አካብጄ ምናምን አልሰክሳችሁ። ምክንያቱም እንደነገርኳችሁ አኑ ላይ አይተነዋል። ስሩ ታይም ነው የተስተካከለው። የአንገት ሀብሉ ወልቆ ራሱ ኖርማል አይደለም፣ ኖርማል አይሆንም። እርግጠኛ ነኝ የምነግራችሁ። ምክንያቱም ሴም ነው በቃ አላ ተመሳሳይ የሆነ ሁኔታ ውስጥ ነው ያሉት ከአኑ ጋር አብርሽና አኑና ተመሳሳይ ስለሆነ ላይክ የምገምተው የማውቀው ነገር ምናምን ነገር አለ ማለት ነውና ስለዚህ ወይኔ ካሜራማን አለመያዝ ሌላ ጊዜ ካሜራማን ነው እንደዚህ ይዘኝ ምናምን ነገር ማውሬ ነበር እና አሁን ዛሬ በአንድ እጄ ይዤ ፌንት። በዚህ አጋጣሚ እኔ ላይክ አልደበረኝም እውነት ለመናገር ካሜራማኑ ራሱ ከኔ ጋር መምጣት አልፈለገም። ግን ላይክ ባጃጅ ሹፌሩንም አንዴ እዚህ ጋር ያዝልኝ ቅረጽልኝ ምናምን ነገር ስለው ቅድም ይዞ ምናምን እየቀረጸልኝ ነበር። ኖርማል ነው ያን ያህል ከባድ ነገር አይደለም። ግን ላይክ በዚህ ልክ ሪስክ መውሰድ አልፈለጉም። እኔም ተረድቻቸዋለሁ። እና ላይክ አብርሽ ለኔ ምን ማለት እንደሆነ እኔ ብቻ ነኝ የማውቀው። ካሜራማን ያያቅ ወይ የሆነ ሰው አያውቅ። ገብታችሁ አላሳይ። ስለዚህ አለመምጣቱን እንዲህ ረጅም ሰዓት ስልክ መያዝ በጣም ያደክማልና ተመልካቾቼ በቃ እስቲ አዲስ ነገር ካለ የማሳውቃችሁ ይኖራልም ብዬ አስባለሁ። በቃ አውራችኋለሁ። አማርኛ ትችላለህ? አማርኛ አትችልም? ቆየብን ማለት ከአንድ ሰዓት በላይ ምናምን ነው እዛ ቁጭ ብለን የጠበቅነው፣ ያው ጎማ ጓደኛው እስኪልክለት ድረስ ማለት ነው። እና የባጃጅ ሹፌሩም ግራ አጋባን። አሁን ይላካል ምናምን ነገር እያለ በጣም ረጅም ሰዓት ቆይተን በስተመጨረሻ ባጃጁም ተሰራልን። እነኚህ ልጆች ያቸው እስቲ የተወሰነው ከእናንተ ጋር ነው የተደበርኩት፣ የተወሰነውን ደግሞ ከነዚህ ልጆች ጋር ነበር። ትንሽ እያዝናኑኝ ነበር፣ እያጫወቱኝ ነበረ። ኤኒዌይስ ተነስተን ወደ ቦታው ደረስን። አሁን ደግሞ ላይክ እዚች ጋር አሁን የምታዩት ቦታ በጣም የሚያስፈራ ቦታ ነው። እዚች ጋር አይታችሁታል አይደል? ስጋውን እኔ ላይክ ምን አይነት ስጋ እንደሆነ አላውቅም፣ ብቻ ግን በጣም ትኩስ ስጋ እንደሆነ ያስታውቃል። በጀርባ በኩል ነበረ ገባ ያለችኝ። በጣም ነው ቦታው የሚያስፈራው፣ በጣም ከምላችሁ በላይ በጣም ያስፈራል። ጭር ያለ ነው ምናምን ነገር እና ላይክ የጠንቋይ የተባለው ሰውዬ የሱ ጓሮ ነው እና በጣም እዚህ ማሳ ውስጥ በጣም ብዙ ዶሮዎች አሉ። በጣም አነሰ ከተባለ 50-60 ምናምን ነገር ይሆናሉ። በየእንቅስቃሴ ውስጥ መሀል ላይ ዶሮ አለ እና ላይክ ይዘውት የሚመጡት የሚገብሩት ይሁን አይሁን አላውቅም። እንግዲህ ብቻ ግን የተጓዝኩኝ ባለውበት ሰዓት ላይ በጣም ላይክ የሚጨንቅ አይነት ነገር ነው እያየኝ የነበረው። ምክንያቱም በዚህ በኩል ነው መግባት የምችለው እሷን ለማግኘት። በዚህ ሰዓት እነሱ እረፍት የሚያደርጉበት ሰዓት ነው፣ አረፍ የሚሉበት ሰዓት ነው። እዛ እሱን ታይሚንግ ጠብቄ ስለ አብርሽ የምታውቀውን ነገር እያንዳንዱን ነገር እማናዛት ነገር ይሆናል ማለት ነው። ካወራችልኝ በኋላ ደግሞ ጠንቋዩንም እጅ ከፍንጅም ሊሆን ይችላል ባቀርኩት እቅድ መሰረት የሚይዘው ነው የሚሆነው። ብቻ ኤኒዌይስ ከእሷ ጋር የሚኖረን ቆይታ ደግሞ ወደ በኋላ ማሳያችሁ ይሆናል። ጠብቁኝ።